በትናንትናው ምሽት አዲስ ነገር ጥንቅራችን በ2018 ረቂቅ የፌዴራል መንግስት በጀት ዙሪያ ከተደረገው ውይይት የተወሰኑ ጉዳዮችን ወደ እናንተ አድርሰን ነበር። በዛሬው ጥንቅራችን ደግሞ የገቢ ግብር የሚቆረጥበት መነሻ ደሞዝን ከ600 ወደ 2000 ብር ከፍ ለማድረግ በረቂቅ ደረጃ መታሰቡ የተነሳበትን እንዲሁም የፌዴራል መንግስትና ክልሎችን የሚያወዛግበው የካሳ ክፍያ ጉዳይን ያካተተ ጥንቅር አሰናድተናል። ኤርሚያስ በጋሻውን ያዘጋጀው ማዳበሪያ የኢትዮጵያ አርሶ አደር ከፍተኛ ገንዘብ የሚያወጣበት ትልቁ ግብአት ነው። ከውጭ የሚመጣ ምርት መሆኑ ደግሞ አገር በዋጋው ላይ መወሰን የማትችልበት ሁኔታ ፈጥሯል። ዓለም አቀፍ ሁኔታዎችና የስርጭት መንገዱም እንዲሁ ሌላ በዋጋው ላይ ተጨማሪ የማናር ምክንያት ሆኗል። በሕዝብ እንደራሴዎች ምክር ቤት የ2018 ረቂቅ በጀት ላይ ውይይት በተደረገበት ጊዜ አንዱ መነጋገሪያ ርዕሰ ጉዳይም ይኸው የማዳበሪያ ጉዳይ ነበር። የማዳበሪያ ዋጋ ጨምሯል፣ በእህልም ዋጋ ላይ ጭማሪ እንዲፈጠር ያደርጋል የሚል ስጋት አከል ነበር ጥያቄው። የገንዘብ ሚኒስትሩ አህመድ ሺዴም በ2018 በጀት ዓመት መንግስት ማዳበሪያ ላይ የሚያደርገውን ድጎማ እንደሚቀጥል ምላሽ ሰጥተዋል። በዘላቂነት ግን በአገር ውስጥ የማዳበሪያ ፋብሪካ ስለመገንባት የመንግስትን አቋም እንዲህ ገልጸውታል። ባለፉት 7 ዓመታት በተደረጉ ኢንተርናሽናል ዲፕሎማቲክ ጥረቶች በሙሉ በክቡር ጠቅላይ ሚኒስትራችን እንደ ዋነኛ አጀንዳ አብሬም ስለነበርኩ ማለት ነው በሁሉም ላይ ኢንቨስተርስ ያፈላልግባቸው የነበሩ ጉዳዮች ናቸው። ቱ ዘ ኤክስተንት ህዳሴውን ከጨረስን በኋላ በራሳችንም ጭምር መጀመር ይኖርብናል የሚል ኮሚትመንት ነው ፕራይም ሚኒስትሩ ያላቸው በዚህ ጉዳይ። ግን የሚፈልገው ኢንቨስትመንት መጠን አሁን ካለን ተጨማሪ ፕሮጀክቶች ጋር ተጨምሮ ቀላል እንዳይመስላችሁ። የሚፈልገው ኢንቨስትመንት ብዙም ነው፣ በዶላርም ነው። ስለዚህ ፋይናንሻሊ ሰስቴኔብል በሆነ መልኩ ነው ልማት ምንሰራው ብለናል። ስለዚህ ይፈልጋል ጥንቃቄ። ፍላጎቱ እጅግ በጣም ከፍተኛ ኮሚትመንት ነው በተለይ በፕራይም ሚኒስትሩ ያለውና አሁን ደግሞ ከዳንጎቴ ጋር ስትራቴጂክ የሆነ ኢንቨስትመንት አግሪመንት ተደርገዋል። በሶማሌ ክልል የጋዝ ልማቱ በጥሩ ደረጃ እየሄደ ያለበት ሁኔታ ነው ያለው። ይሄ ኢንቨስትመንት ደግሞ አሁን ጎዴ ላይ ከተተገበረ የማዳበሪያ ፋብሪካው የጋዝ ማለት ነው በጣም ያግዝ ይሆናል። ተጨማሪ ኢንቨስትመንቶች የተፈለጉ ያለበት ሁኔታ ነው ያለው። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ባለፉት ጥቂት ዓመታት ደጋግሞ ለመንግስት ሲያቀርባቸው ከነበሩ አብይ ጥያቄዎች መካከል የደሞዝ ገቢ ግብርን የተመለከተው አንደኛው ነበር። የደሞዝ ገቢ ግብር የሚቆረጥበት ዝቅተኛው የደሞዝ መጠን አሁን ካለበት 600 ብር ከፍ ማለት አለበት ነው ጥያቄው። ኢሰመኮ በቅርቡ እንዲያውም ይህ ዝቅተኛ የደሞዝ መጠን 8500 ብር እንዲሆን መጠየቁ ተሰምቷል። በሕዝብ እንደራሴዎች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ለገንዘብ ሚኒስቴር ካቀረባቸው ጥያቄዎች አንደኛውም ይኸው ነበር። ሰራተኛ ጋር የተገናኘው ምንድነው የተደረገው ፕሮፖዝ የተደረገው ለተከበረው ምክር ቤት የሚቀርብ ነው የሚሆነው። ዝቅተኛ ታክስ ማይደረግ የደሞዝ መጠን 600 ነው የነበረው። አሁን ፕሮፖዝ ተደርጎ የቀረበው በአዋጅ ውስጥ 2000 ነው። 300 ጊዜ እጥፍ ማለት 300% ነው ከፍ ያደርግ ነው ማለት ነው። ስለዚህ ከ2000 ብር በታች የሚከፈላቸው የነበሩ ሰራተኞች ከ600 በላይ የሚከፈላቸው ታክስብል የሚደረጉ የነበሩ አሁን ታክስ አይሆንም ማለት ነው። ስለዚህ ዝቅተኛ ደሞዝ ተከፋይ የሚቀርላቸው የገንዘብ መጠን ይጨምራል ማለት ነው። ሌላኛው ከ35% እና እስከ 30% ክፍያ ሬንጅ ውስጥ የሚገቡት የነበሩት ከ10000 በላይ የነበረው ከፍ ተደርጎ ወደ 14000 በላይ ተደርገዋል። ስለዚህ እሱም የተወሰነ ጌን ያደርጋሉ ማለት ነው። በተወሰነ ደረጃም ቢሆን ይኖረዋል። ኢትዮጵያ ህዝቧን ከቆጠረች 2 አስርተ ዓመታት አለፉ። አሁን አገር አቀፍም ዓለም አቀፍም ተቋማት የየራሳቸውን አሃዝ ሲገልጹ ይደመጣል። የጉዳዩ ባለቤት የኢትዮጵያ ስታቲስቲክስ አገልግሎት የራሱን ሳይንሳዊ የግምት መንገድ ተጠቅሞ ተው ይህን ያህል አይደለም ይህን ያህል ነው ሲል ሲመልስም ሰምተናል። የህዝብ ቁጥር ለአጠቃላይ የምርጫ ስራዎችም ትልቅ ግብአት ነው። ባለፉት ዓመታት ያለ ህዝብ ቆጠራ ነው ምርጫዎች የተካሄዱት። ቀጣዩ ምርጫም ያለ ህዝብ ቆጠራ ሊደረግ ይመስላል። የህዝብና ቤት ቆጠራ ዝግጅቱ ካለቀ መጠባበቂያ እኮ የሚያዘው ለእንደዚህ አይነት ጉዳዮች ነው። የሚመለከተው ተቋም በመንግስት ደረጃ በሚወሰንበት ጊዜ ነው የሚሆነው። ሞስት ላይክሊ የሚመስለኝ የሚቀጥለው ዓመት ድረስም ትልቅ የምርጫ ኃላፊነትም ያለበት ዓመት ነው። በጣም ብዙ ሰርቬዎችን መካሄድ ይኖርባቸዋል። በጣም ብዙ ዝግጅት መካሄድ ይኖርባቸዋል። ምቹ አገራዊ ሁኔታ እየተፈጠረ ያለበት መሆኑ ታሳቢ ይደረጋል። ምናልባት ከአንድ ዓመት በኋላ ይመስለኛል የሚተገበረው። ስለዚህ በዛን ጊዜ በበጀቱ የሚካተት ነው የሚሆነው።
እንጂ በመቀጠለው ዓመት ታሳቢ የተደረገበት ሁኔታ የለም። ከልማት ግንባታ ፕሮጀክቶች ጋር በተያያዘ የካሳ ክፍያ ጉዳይም ሌላኛው በትናንቱ መድረክ የተነሳ ነበር። የፌዴራል መንግስት ለሚያከናውናቸው ፕሮጀክቶች የካሳ ክፍያ የሚፈጽመው ራሱ ነበር። ከአንድ ዓመት በፊት በጸደቀ አዋጅ መሰረት ግን ይህ ካሳ የመክፈል ኃላፊነት ለክልሎች ተላልፏል። ዛሬም ግን በካሳ ክፍያ ጉዳይ መወዛገቡ እንደቀጠለ ነው። በአዲሱ አዋጅ መሰረት ነው መሰራት ያለበት የሚል አቋም ስላለን እንደ ገንዘብ ሚኒስቴር ለተወሰነ ጊዜ ያዝ አድርገን ነበር። የካሳ ክፍያ ጉዳይ አንደኛ ከክልሎችም ጋር በተሟላ መግባባት መፈጠር አለበት። የቀድሞ አዲሱ ምንድነው የሚለው የቀድሞም ቢሆን የካሳ አዋጅ ያስፈለገበት ዋና ምክንያት ክልሎች በተለይ የታችኛው የአስተዳደር መዋቅራቸው ኃላፊነት ስለማይሰማቸው የፌደራል መንግስት ፕሮጀክቶች የካሳ ክፍያ ከፕሮጀክቱ ዋጋ በላይ ከፋል። የቀድሞ ሲባል ግን በትክክለኛው መንገድ የተሰራ ስለመሆኑ የጋራ ማጣራት ይፈልጋል። ስለዚህ በፍትህ ሚኒስቴርም የህግ አተረጓጎም ኢሹ እየተነጋገርን ያለነው እንደ ገንዘብ ሚኒስቴር እንደ ፍትህ ሚኒስቴርና ባለ ፕሮጀክት መስሪያ ቤቶች ጋር ሆነን እንደ ገንዘብ ሚኒስቴር ቁጭ ብለን በዝርዝር የሚታይ ነው የሚሆነው። መንገዶች አካባቢ ኢምፓክት አድርገዋል። የኢሪጌሽን ፕሮጀክቶች አካባቢ ኢምፓክት አድርገዋል። በሁሉም ክልል ነው የጉዳይ የሚነሳው። ይህ ውይይት የተደረገበትና ነገ የሪፐብሊኩ ጠቅላይ ሚኒስትር በተገኙበት ይጸድቃል ተብሎ የሚጠበቀው የኢትዮጵያ ፌዴራል መንግስት የ2018 ረቂቅ በጀት 1.9 ትሪሊየን ብር ሆኖ መቅረቡ ይታወሳል።